ውድ የጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። ላለፉት 2-3 ቀናት መደበኛ ዝግጅታችንን እያቀረብን አልነበረም፣ ጠፍተን ነበረ። ይሁንና ዛሬ በዕለቱና በሰዓቱ የተለመደውን ዝግጅታችንን ይዘን ወደ እናንተ መጥተናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ ብሎም ዝግጅታችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። እንግዲህ ላለፉት 2-3 ቀናት በጠለስ ሚዲያ ያልነበርን ቢሆንም ሶሻል ሚዲያ ላይ ሰፊ ዘመቻ ተከፍቶብን ነበር። ሰፊ የሚባል ዘመቻ ቅዳሜና እሁድ ተከፍቶ ነበር። በተለይም በጠለስ ሚዲያ ወይም በአሳየ ደርቤና በዋሜራ ሚዲያ ግርማ ካሳ ላይ የአፋሕድ የዶላር ዕዝ የሳይበር ቲም መጠነ ሰፊ ዘመቻ ከፍቶ ነበረ። ያም ሆኖ ግን ዋሜራ ሚዲያ ግርማ ካሳ ላይ ስለተከፈተው ዘመቻ በዚህ ማቀርቡ አይኖርም። የራሴን በተመለከተ ግን አንዳንድ ነገር ማለት እፈልጋለሁ። ወደ ዕለቱ አጀንዳ ከመሸጋገሪያ በፊት ሰፊ ዘመቻ ተከፍቶ ስለነበር በዛም ጉዳይ ላይ አስተያየት እንድሰጥ በርካታ ወገኖች ቪዲዮዎችን ልከውልኛል። ማስተባበያም እንድሰጥ የሚፈልጉ ወገኖች ስላለው በተወሰነ መልኩ አስተያየት መስጠት እፈልጋለሁ። ለምን ታዳሚውን እያጭበረበሩ እያምታቱ ስለነበር ማለት ነው። ቅዳሜና እሁድ ላይ በቲክቶክ፣ በቴሌግራም፣ በትዊተር፣ በፌስቡክ የተቆራረጡ የጠለስ ሚዲያ ፕሮግራሞች፣ ቪዲዮዎች ሰዎችን ሲያሳስቱ ስለነበር በዚህ ጉዳይ ላይ በአጭሩ ሀሳቤን ወደ እናንተ አደርሳለሁ። በመጀመሪያ ደረጃ በእስክንድር የሚመራውን አፋሕድን ካሸነፉት ድባቅ ከመቱት ሚዲያዎች መካከል አንዱ ጠለስ ሚዲያ ነው። ድባቅ ሲመታው ደግሞ ዝም ብሎ ስም በማጠልሸት በማንቋሸሽ ላይ የተመስረተን ሳይሆን እውነትን መሰረት አድርገን ማንነቱን በማጋለጥ ዓላማውን በማጋለጥ ከመጀመሪያው ማለት ነው ጠለስ ሚዲያ ወደ ስርጭት ስትመጣ እስክንድር የሚመሩ ዕዞች በጠቅላይ ግዛት የተሰየሙበትን ስያሜ በማብራራት ነበር የጀመረው። ጠቅላይ ግዛት የሚለው አስተሳሰብ አማራን ለመበታተን ሆን ተብሎ በኦህዴድ ሲቀነቀን የነበረን አስተሳሰብ ነው ይዞ የመጣው። ይኸው ሀገራዊ ምክክር ላይ እያያችሁት ነው አይደለ? ጠቅላይ ግዛትን ክልል አድርገው አምጥተውታል። እና በሀገራዊ ምክክሩ ላይ እሱም ላይ የማቀርበው አጀንዳ አለኝ። ያንን አስተሳሰብ ግን ቀድሞ ወደ አማራ ክልል ይዞት ገብቶ የነበረው እስክንድር ነጋ ነው። እና ይህንንም ስናደርግ መጀመሪያ አካባቢ ከፍተኛ የሆነ ምከታ አጋጥሞ ነበረ፣ የሚከላከል ነበረ እስክንድርን ባለማወቅ የተነሳ። ቀስ በቀስ ግን የእስክንድር ማንነት ተገልጦ እርቃኑን ቀርቷል። አፋሕድ ውስጥ ያሉ ሰዎች ኢንቴንሽናቸው፣ ዓላማቸው ግልጽ ሆኗል። እኔ በዚህ እኮራለሁኝ። አፋሕድ የሚባል ጸረ አማራ የሆነ ድርጅት በእስክንድር ነጋ የሚመራ ከእስክንድር ጀርባ ደግሞ እልፍ አላፍ ኢትዮጵያን ስታይል በመኖሩ የተነሳ ያንን በማጋለጤና የዛ ዘመቻ አካል በመሆኔ እኮራለሁኝ። እና የሚገርማችሁ ነገር እስካሁን ድረስ በጠለስ ሚዲያ ካቀረብነው ፕሮግራም ላይ የተሳሳተ ብለው ዘመቻ የሚያስከፍቱበት ሊያገኙ አልቻሉ። ትክክለኛ ማለት ከአንደበቴ የወጣን ነገር ይዘው ወጥተው አሳየን እንደዚህ ያለ በጠለስ ሚዲያ እንደዚህ የሚባል ንግግር ተናገረ ቀረበ ብለው ዘመቻ መክፈት አልቻሉም። ስለዚህ ያላችሁ አማራጭ ምንድን ነው? ስለ ዘመነ የተናገርኩትን መልካም ነገር ዘመነ የሚለውን ይቆርጡና ከፊት እስክንድር አድርገው ለእስክንድር እንደተናገርኩት አድርገው ማቅረብ። ስለ መከታው የተናገርኩትን መረጃ መከታው የሚለውን አስወጥተው ጄኔራል ተፈራ የሚል ከፊት ይተኩበታል። ለምሳሌ ያህል መከታውን በሚመለከት የሆነ ሰዓት ላይ አንድ ፕሮግራም ወደ እናንተ አድርሼ ነበር። በተጨባጭ ያገኘሁትን ከታላቅ ምንጭ ያገኘሁትን መረጃ ነው ያቀረብኩት። ይኸው ምንድን ነው መከታው አካውንት ውስጥ በሚሊዮን የሚቆጠር ብር መግባቱን፣ ያንን ብር ያስገባው ደግሞ የብልጽግና ሰዎች መሆናቸውን የሚገልጽ መረጃ አቅርቤ ነበር። መከታው የፋኖን ትግል ከመቀላቀሉ በፊት የት ነበረ፣ ምን ይሰራ ነበር፣ ማን ነበረ በሚለው ጉዳይ ላይ መረጃ አድርሼ ነበር ወደ እናንተ። ስለዚህ ምን አደረጉ? መከታው የሚለውን ቆርጠው ጄኔራል ተፈራ የሚል ቀጠሉበት ማለት ነው። ጄኔራል ተፈራ የሚል ቀጠሉበት። ያንን ቴሌግራም ላይ፣ ትዊተር ላይ፣ ቲክቶክ ላይ ለጥፈው አሳየ ደርቤ ባልተናገረው ነገር ሲሰደብ ነበር። እስፔሻሊ ናቲ የሚባል ልጅ ይኸው እንደምታዩት ትዊተር ላይ ለጥፎት ወደ 5000 ሰው አይቶታል። ውስጥ ገብቼ ኮሜንት ሳነብ የመጨረሻ ስድብ በስድብ ማለት ነው። የሀገር ስድብ ነው የተቀመጠው ማለት ይቻላል። አብዛኛው ከጫት ጋር ይገናኛል፣ ከመጠጥ ጋር ይገናኛል፣ ከሲጋራ ጋር ይገናኛል። አሳየ ደርቤ ግን እንደዛ አይደለም። መጠጥ የሚባል አፉ ካስገባ ከ10 ዓመት በላይ ሆኖታል። አፉ ካስገባ ማለት ነው። ሲጋራ ያጨስም አይቅምም፣ ከማንኛውም ሱስ የጸዳ ሰው ነው እና
ይህንን ዘመቻ የአፋር ሰዎች ብዙ ጊዜ ሲጠቀሙበት ስለማይ እንደዚህ አይነት ሰው አለመሆኔን መግለጽ እወዳለሁ ከምንም በላይ ማለት ነው። በተረፈ አብዛኛው ቪዲዮ እንደምታዩት በጣም በርካታ ቪዲዮ ነው እየቆራረጡ የለጠፉት። በጣም በርካታ ቪዲዮ ከ10 በላይ ቪዲዮ እንኳን ተልኮልኛል። እነዚህ ሁሉ ግን እኔ ያልተናገርኩትን እንደተናገርኩ አድርገው የቀረቡ ኦዲየንስን የሚያምታቱ እና አማራውን የሚያጭበረብሩ ቪዲዮዎች ናቸው። ስለዚህ እኔ በግልጽ አቋሚ መናገር የምፈልገው አስተላለፊ ከአፋብኃ ጋር ነው። አፋሕድ የሚባለውን ድርጅት እንኳን አሁን አቋሚን ቀይሬ ልገባ ቀርቶ ድሮም አልገባሁበትም። አፋብኃ ስንል ዘመነ ካሴ ስንል ምሬ ወዳጆ ስንል ኢንጂነር ደሳለኝ ስንል ሀብቴ ወልዴ ስንል ደግሞ ከምንም ከግል ኢንተረስት ተነስተን አይደለም፣ የአማራ ሕዝብ ኢንተረስት በማስቀደም ነው። ይህንም መረዳት ያስፈልጋል። የግል ኢንተረስቱን የሚያስቀድም ሰው ዶላርዝን ነው የሚቀላቀለው። ጌታዬ ኢትዮጵያንስት ካምፑ ጋር ነው ገንዘብ ያለው እና ገንዘብ መስራት የሚፈልግ የግል ኢንተረስት ያለው ሰው በጭራሽ የአማራ ብሔርተኝነት ጋር አይሰለፍም። አማራ ብሔርተኝነት መስመር ውስጥ የገባ ሰው ትችት፣ ዘለፋ፣ ነቀፋ እና የመሳሰሉ ነገሮች ናቸው የሚያጋጥሙት። ግን አማራን አሸናፊ የሚያደርገው ያ መስመር ነው ብለን በማመናችን የተነሳ አሰላለፋችንን ከአፋብኃ ጋር አድርገናል፣ ከነዘመነ ካሴ ጋር አድርገናል። ጎጃም ያለውን ኃይል ኮራበታለሁ አማራ ስለሆንኩኝ። ሸዋ ያለውን ኃይል ኮራበታለሁ። ጎንደር ያለውን ብሔርተኛ ኃይል ኮራበታለሁ። ወሎ ያለውን የነ ምሬ ወዳጆን የነ ሄኖክ አዲሴን የሚመራውን ኃይል ኮራበታለሁኝ። አማራን አሸናፊ የሚያደርገው ያ ኃይል ነው ብዬ ስለማመን። በተረፈ እስኪ የአፋር ሰዎች የዶላርዝ የእስክንድር የኤዲተር ቡድን ቅዳሜና እሑድ ሲያምታታ ከነበረበት ቪዲዮ መካከል አንዱን ቀጨብ አድርጌ ላሰማችሁና ከዛ በፊት ግን እኔ የተናገርኩት ምን ይል እንደነበር ደግሞ ማሰማችሁ ይሆናል። ፋኖ እና ብልጽግና አንሶላ መጋፈፍ ስለጀመሩ በአማራ ትግል ላይ መንጠቃቀስ ስለጀመሩ እነሱ የጀመሩትን መርህ አልባ ግንኙነት እሱን ለመደባበቅ ከህወሓት ጋር ጋብቻ እንዲፈጽም ያደረጉት ማለት ነው። ጄኔራል ተፈራ ማሞ በነገራችን ላይ እኔ የሆነ ሰዓት ላይ አንድ መረጃ ይደርሰኛል። በጣም ከትልቅ የመረጃ ምንጭ ማለት ነው። በቢሊዮን የሚቆጠር ብር አካውንቱ ላይ እንደገባለት፣ ያ ብር ከብልጽግና እንደተላከ፣ ኦሮሚያ ክልል ከክልል ውጭ እንግዲህ ወደ አርሲ ምናምን የነበረ ሰው ነው፣ እዛ አካባቢ ያደገ ሰው ነው ተፈራ ማሞ ማለት ነው። እና በማንነቱ አማራ ለመሆኑን የሚገልጽና ብልጽግና ጋር የሚሰራ ሰው መሆኑን የሚያሳይ መረጃ አድርጎልኝ ነበር። በወቅቱ አላመንኩኝም ነበረ። አሁን ላይ ግን ለማመን የሚያስችሉ በጣም በርካታ ነገሮች እየተከሰቱ ነው። ያው እንደሰማችሁን ነው ልዩነቱ። ለእናንተ ምንም የሚገርም ነገር አይደለም። ሁሌ የምትከታተሉ ስለሆነ ያ ቪዲዮ ተቆርጦ የተቀጠለ መሆኑ ይገባችኋል። እኔ የተናገርኩትንም ማስተዋስ ይጠፋችኋል ብዬ አላስብም። እንደ አጠቃላይ ግን አማራ ሮያል የሚባል ቲክቶክ ላይ ማለት ነው፣ ናቲ የሚባል ትዊተር ላይ እነ ጊዮናዊነት ማኒን ብላክ ስፔሻሊ ማኒን ብላክ የሚለውን ይኸው ስክሪን ሪከርድ እንደምታዩት ቢያንስ ቅዳሜና እሑድ ከ10 በላይ ቪዲዮ ነው የለጠፈው። ሌሎችም ቲክቶክ ላይ ብዙ ቪዲዮዎች እኔ ያልተናገርኩት ቫይራል ሆነው አይቻለሁኝ። ስለ አፋብኃ መልካም ነገር የተናገርኩትን አፋብኃ የሚለውን ይቆርጡና ከፊት አፋሕድ የሚል ይጨምሩበታል። ስለ ዘመነ የተናገርኩትን መልካም ነገር ከፊት ይቆርጡና ወይ መከታውን ያስገቡበታል ወይ ደግሞ እስክንድርን ያስገቡበታል። እና እንደዚህ እያደረጉ ሰዎችን ለማምታታት ጥረት እያደረጉ ነው። ይህ ሁሉ የሚመነጨው ግን አንደኛ ጠለስ ሚዲያ ኢንፍሉዌንሻል እየሆነ መምጣቷን ነው የሚያሳየው። ጠለስ ሚዲያ ተደራሽነቱ አፋር ላይ ምን ያህል ተጽዕኖ እንደፈጠርኩ ነው የገባኝ። በነገራችን ላይ ይህን ኤዲቲንግ የሚሰራውንም ቲም በቀጣይ በስም ዝርዝር በፎቶ አስደግፌ ይሸመጣሉ። ዝርዝር መረጃው ስለደረሰኝ እዛ ውስጥ ይህን እየሰራ ያለው እነማን እንደሆኑ የሚገልጽ መረጃ ስለደረሰኝ እሱን በዝርዝር ይሸመጣለሁ። ግን ቅዳሜና እሑድ ቁጭ ብለው በዚህ ልክ እንዲቆርጡ እንዲቀጥሉ ያደረጋቸው ነገር በአንድ ወቅት ከጎናቸው ሊያሰልፉን ሞከሩ። የዶላራቸው ተጋሪ በማድረግ ከነሱ ጎን ለማሰለፍ ጥረት አደረጉ። ያልሳካ ሲል በተለያዩ ጊዜ የተናገርኳቸውን ቪዲዮዎች እየወሰዱ እየቆራረጡ ባሳየ አንደበት የተሳሳተ ነገር በማስተላለፍ የድርጅታቸውን ተቀባይነት፣ ታማኝነት ለማሳደግ ጥረት አድርገዋል። ይሄ ደግሞ የሚመነጨው ከጠለስ ሚዲያ ኢንፍሉዌንስ ነው። ከዛ ውጭ ግን የሆነ ስህተት አንጠልጥለው እንዳይጓዙ ከተናገርኩት መካከል ያልተፈጸመ ነገር ማግኘት አልቻሉም።
ይኸው እንደዚህ ብሎ ነበር እኮ አሳየ እንዲህ ብሎ ነበር እኮ እያሉ እንዳያብጠለጥሉ ከተናገርኩት ንግግር መካከል ስህተት የሆነ ያልተሳካ ማግኘት ስላልቻሉ እነሱ እንደሚፈልጉት እየቆራረጡ እኔን ከማሰደብ ከማዘለፍ እና የድርጅታቸውን የመሪያቸውን ተቀባይነት ከፍ ለማድረግ ከመሞከር ውጭ አማራጭ የላቸውም። ብሔር ልክ ግርማ ካሳ ላይ በብሔር ነው የዘመቱት ማለት ነው። ግርማ ካሳ ኦሮሞ ነው የሚል ዘመቻ ነው የከፈቱት። አሳየ ደርቤ ላይ ተመሳሳይ ዘመቻ እንዳይከፍቱ አገውነ ምናምን የሚልም ነገር ጀምረው ነበር። ግን አማራ ሳይንት ሆንኩባቸው። የአማራ እልፍኝና አዳራሽ በሆነችው አማራ ሳይንት ወይም ቤተ አማራ የተወለድኩ ሆንኩባቸውና ዘነት ዘመቻ ሊከፍቱብኝ አልቻሉም። እኔስ ግን መታወቅ ያለበት ነገር በእነዚህ የተቀነጫጨቡ ቪዲዮዎች ተቆራርጠው በተቀጣጠሉ ቪዲዮዎች በጣም ብዙ የሚዘልፉ የሚሳደቡ ሰዎች አጋጥመውኛል። እነዛ እንግዲህ ከመረጃ እጥረት ነው ብዬ አስባለሁ። ግን መረዳት ያለባችሁ ነገር እኔ የአቋም ለውጥ ካደረግኩኝ በግልጽ በተቀነጫጨበ ቪዲዮ ሳይሆን በግልጽ መጥቼ አቋሜን ለማንጸባረቅ ወደኋላ ምልሰው አይደለሁም። ይሄ ደግሞ በጠለስ ሚዲያም ብቻ ሳይሆን በፌስቡኩም በትዊተሩም በቲክቶኩም በቴሌግራሙም አቋሜን የማንጸባረቅ ይሆናል እና የዶላርዝ ዘመቻ ምንጩ ሽንፈት የወለደ ነው። ተስፋ ቆራጭነት ነው። በሀቅ ታግለው ሊያሸንፉ አልቻሉም። አሁን ከዚህ በኋላ የሀቅ ትግል አፋሕድ ጋር ቦታ ያለውም በሀቅ የሚደግፋቸው የለም። ስለዚህ እንደዚህ አይነት የተጭበረበሩ የተቆራረጡ ቪዲዮዎችን እያዟዟሩ ሰዎችን የማምታታት መስመር ውስጥ መግባታቸውን የሚያሳይ ነው። በተረፈ ስለ መከታው የተናገርኩትም ነገር እውነቱን እኮ የመከታው ማንነት አሁን ላይ የሸዋ ሕዝብ ሳይቀር ተረድቷል። ፋኖ ሳይቀር ተረድቷል። በዛሬው ዕለት ብቻ ከ80 በላይ የአፋሕድ ተዋጊዎች ፋኖች ከአፋሕድ ወጥተው አፋባህን መቀላቀላቸውን የደረሰ መረጃ ያመለክታል። አፋባህን ከሚቀላቀሉት ባለፈ አንዳንዶቹ ደግሞ ወደ ጠላት መስመር እየገቡ ነው። እኛ ወንድሞቻችን ላይ ለመተኮስ አይደለም የገባ ነው። ከሰም ክፍለ ጦር ላይ ነጎድጓድ ክፍለ ጦር ላይ ለመተኮስ አይደለም የገባ ነው። የኦህዴድ አገዛዝ የህልውና ትሬት ደቅኖብን ነው። ስለዚህ ትግሉ መስመሩን ስለሳተ በዚህ መስመር መቀጠል አንፈልግም እያሉ እየወጡ ያለበት ሁኔታ ነው ያለው። ስለ መከታው በዚህ ባቀረብኩ ቪዲዮ ላይ የተናገርኩት ንግግር ልክ መሆኑን የሚያሳይ ነው። የእስክንድር የሳይበር አርሚ እስከዛሬ ጎጃም ላይ ነበር ዘመቻው። ጎጃም ላይ ነበር በቃ ሸዋ ተቀምጦ ጎጃም ላይ ነበር ሲተኩስ የነበረው። አሁን ያንን ትቶ ደግሞ ወሎ ላይ ተኩስ ከፍቷል። ወሎ ላይ እነ ሻለቃ ድርሳን ላይ እነ ምሬ ወዳጆ ላይ መጠነ ሰፊ ዘመቻ ከፍቷል። ለምሳሌ ያህል ከሚያጋሩት ፖስት መካከል አንዱ ቀንጀብ አረጊሳነት ግንቦት 24 2017 ራሱን የአማራ ፋኖ በወሎ ብሎ የሚጠራው ስብስብ የመጀመሪያውን ጥይት በሸዋ ህዝብ ላይ ተኩሷል። አስባችሁታል? በሸዋ ህዝብ ላይ ተኩሷል። በዋና አዛዥነት በአቶ ምረት ወዳጆ የሚመራው የአማራ ፋኖ በወሎ ቤት አማራ ልጅ ኢያሱ ኮር በድርሳን ብርሃነ መሪነት ከወሎ ተነስቶ ሸዋ በመግባት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆኔ ኮር እስቴ ጎማ ተራራ ክፍለ ጦር ግሽራቤል ብሩኬ ደምሴ ብርጌድን ዛሬ ከሌሊቱ 11 ሰዓት ጀምሮ ማጥቃት ሸዋን በይፋ ሞጋት ጀምሯል ይላል። ይህም መረጃ ለማጣራት ስሞክል ግን የደረሰ መረጃ ውሸት ነው፣ በሬ ወለደ የሚል መረጃ ነው። እንደዚህ አይነት ዘመቻ ጭራሽ የለም የሚል መረጃ ነው የደረሰኝ። ዋና ዓላማቸው ሸዋ ላይ ያለው ኃይል አሁን ምንድን ነው? አማርኛ ተናጋሪ ነው፣ ግን አማራ አይደለም። አማራ ትግል ውስጥ ገብቷል እስክንድርን ተከትሎ። ስለዚህ በአማራ ቀጠናዎች መካከል በጎጃም፣ በጎንደር፣ በወሎ፣ በሸዋ መካከል ልዩነት መፍጠር ነው የዘወትር ስራው። ልዩነት መፍጠር ነው፣ ማቃቃር ነው፣ አማራን መነጣጠል ነው። ስለዚህ የዛ አካል ነው እንጂ እንደዚህ አይነት ዘመቻ በፍጹም ሸዋ ምድር ላይ አልተካሄደም። ከዛ ይልቅ መከታው ከሰም ክፍለ ጦርን ካላጠፋን አናርፍም ብለው ስራ ላይ ይገኛሉ የሚል መረጃ ነው የደረሰኝ። ስለዚህ የመከታው ጉዳይ አሁን ሸዋም ላይ እየታወቀ መጥቷል። ኢንተረስቱ እየታወቀ መጥቷል። ጦሩ ጥያቄ እያነሳ ነው፣ ህዝቡ ጥያቄ እያነሳ ነው እና እንደዚህ አይነት እንኩትኳች የሆነን ስብስብ በነ እስክንድር በነ መከታው የሚመራን ትግል በፍጹም ልደግፍ አልችልም። በተረፈ ጎንደር ምድር ላይ ጥሩ ነገሮች እየተሰሙ ነው። እነ ደረጀ በላይ ወንድሞቻቸውን ለመቀላቀል ጥሪ አድርገዋል። ይሄ የሚበረታታ ነው። አፋባህን ለመቀላቀል ጥረት የሚያደርጉ ወንድሞች እነሱ ዌልካም ብሎ መቀበል ያስፈልጋል። እስካሁን ድረስ የለያየን የመስመር ጉዳይ ነው። ያንን መስመር የተሳሳተ መስመር ውስጥ የነበሩ ጓዶች ጥፍ ብለው ወደ ትክክለኛ መስመር ሲመጡ አርበኛ ደረጀ በላይ ከሀብቴ ወልዴ እኩል መሆን ይጀምራል።
እኩል ድጋፋችንን መስጠት እንጀምራለን። በአማራ ብሔርተኝነት ትግል መስመር ውስጥ ራሱን ጥርት አድርጎ ገምግሞ ማለት ነው። እንደገና ከውስጡ ነው ለማጥፋት ሳይሆን በቃ በተሳሳተ መስመር ውስጥ መክረሙን ተራርቶ ወደ እነ ሀብቴ ወልዴ መጥቶ የሚቀላቀል ከሆነ አፋባህን የሚቀላቀል ከሆነ እንኳን ደህና መጣ ብለው ሊቀበሉት ይገባል እላለሁኝ። በነ ሰለሞን አጠናውም በነ ደረጀ በላይም የቀረበው የአንድነት ጥሪ በበኩሌ ለዛ ያለኝን ድጋፍ መግለጽ እፈልጋለሁኝ። በጣም መልካም የሆነ መልእክት ነው ቅዳሜና እሑድ ያስተላለፉት። አፋባህን መቀላቀል እንፈልጋለን ብለዋል። በቃ እንናገርና ወደ አፋባህ መግባት እንችላለን ብለዋል። ስለዚህ ለዚህ ጉዳይ ጊዜ መስጠት አያስፈልግም። ወንድሞቻችን ተነጋግራችሁ አብራችሁ መስራት አለባችሁ ማለት እወዳለሁ። ወደ ሁለተኛው መረጃ ስንሸጋገር የአብይ አህመድን የአውሮፓ ጉዞ ይመለከታል እና ባለፈው በጠረስ ሚዲያ ባቀረብኩት ዝግጅት ላይ አብይ አህመድ ከኢትዮጵያ ወደ አውሮፓ ሲሄድ ይጎበኛቸዋል ተብለው በቅር ከተያዙ አገራት መካከል ቀዳሚዋ ለንደን ብትሆንም በቀዳሚነት ቀርቶ በመጨረሻም ለንደንን ሊጎበኝ አልቻለም። ለዚህ ምክንያቱ ደግሞ የለንደን ፋኖ እንቅስቃሴ ወደ ለንደን የሚያስገባ ባለመሆኑ የተነሳ ነው። የለንደን ፋኖዎችን ፈርቶ ሳይጎበኝ ተመልሷል የሚል መረጃ ወደ እናንተ አድርሼ ነበር። ዛሬ ሌሎች መረጃዎችም ጭምር እየወጡ ይገኛሉ። ለምሳሌ ያህል በሮያል ጋርዲያን ኒውስ በኩል የወጣው መረጃ እንግሊዝ አብይ አህመድን ከኤርፖርት ማባረሯን የሚገልጽ ነው። ከኤርፖርት አባረዋለች። ለዚህ ምክንያቱ ደግሞ በሰብአዊ መብት ረገጣና ጥሰት ስሙ የሚነሳ ሰው በመሆኑ የተነሳ በትግራይ ጦርነት 1 ሚሊዮን ኢትዮጵያውያንን ቀርጥፎ መብላቱን ስለተረዱ የዓለም የሰላም ኖቤል ሽልማት ከተቀበለ በኋላ የዓለም ጦረኛው መሪ የዓለም ደም አፋሳሹ አረመኔ መሪ መሆኑን ስለተረዱ ነው የሚል መረጃ ደርሶናል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመርም ከአብይ ጋር በለንደን ለመገናኘት ፈቃደኛ አልሆኑም ይላል መረጃው። የዩናይትድ ኪንግደም ሜትሮፖሊታን ፖሊስም ለአብይ ደህንነት ዋስትና ለመስጠት ፈቃደኛ ባለመሆኑ የተነሳ አብይ አህመድ እንግሊዝን ሳይጎበኝ ለንደን ሳይገባ ወደ ኢትዮጵያ ሊመለስ ይችላል ይላል የወጣው መረጃ። እና ባለፈው በጠለስ ሚዲያ ያቀረብነው መረጃ ልክ ነበረ። የለንደን ፋኖዎች በጣም ተዘጋጅተው ሲጠብቁት ነበር። በጣም ተዘጋጅተው ሲጠብቁት ስለነበረ የለንደን ሜትሮፖሊታን ፖሊስም ዝግጅቱን ያውቅ ስለነበር አብይ አህመድ ወደ ለንደን ከመጣ እኔ የደህንነት ዋስትና ልሰጥ አልችልም ብሎ በማለቱ የተነሳ መሪዎች ሳይገናኝና ለንደንን ሳይጎበኝ ተመልሷል ይላል የደረሰ መረጃ። እና ይህ ጉዳይ አብይ አህመድ ዘንድ የሞት ሞት ነው። በጣም እንደ ትልቅ ውርደት እንደሚቆጥረው ጥርጥር የለውም። በእርግጥም ትልቅ ውርደት ነው። ይህንን ያደረጉ የለንደን ፋኖዎች ክብር ይገባቸዋል ማለት እወዳለሁ። ወደ ቀጣው መረጃ ስንሻገር ራሱን የሀገራዊ ምክክር ኮሚሽን በማለት የሚጠራው ስብስብ በአዲስ አበባ ላለፉት 3 ቀናት የአጀንዳ ልየታ ስራ ሲሰራ እንደነበረ ይታወቃል። ይሄውም ጉዳይ በመንግስት ሚዲያዎች እና በተደማሪ ሚዲያዎች በኩል ይፋ ሲወጣ ነበረ። የብልጽግና አመራሮች፣ የጦር መሪዎች ያቀረቧቸው አጀንዳዎችም ሲዘገቡ ነበረ። የባንዲራ ጉዳይ፣ የህገ መንግስት ማሻሻያ ጉዳይ፣ የክልሎች አወቃቀር ጉዳይ በአጀንዳነት መነሳቱ ሲገለጽ ነበረ። ለጠለስ ሚዲያ የደረሰው መረጃ የሚያመለክተው ግን እነዚህ ሁሉ ነገሮች ማጭበርበሪያ ናቸው። ሽመልስ በአንድ ወቅት እንዳለው ኮንቪንስ ኤንድ ኮንፊውዝድ አድርገን እንዳለው ህዝብን ለማጭበርበር ለማምታታት የሚደረግ ሙከራ ነው የሚል መረጃ ደርሶናል። እውነተኛ የአብይ ምክክር የሚካሄደው ከነ ብርሃኑ ነጋ፣ ከነ በለጠ ሞላ፣ ከነ አገኘሁ ተሻገር ጋር ሳይሆን ከነ አባዱላ ገመዳ፣ ከነ ሽመልስ አብዲሳ፣ ከነ ሙክታር እና ከመሳሰሉት ሰዎች ጋር ነው እውነተኛ ምክክር አብይ አህመድ እያደረገ ያለው። ልክ እንደ ጅማው መድረክ ማለት ነው። ልክ እንደ ጅማው መድረክ እንደዚህ አይነት መድረኮች አሉ እውነተኛ ምክክር የሚደረግባቸው። ይሄኛው መድረክ የይስሙላ ነው። የይስሙላ ነው። አብይን ከጠቅላይ ሚኒስትርነት ወደ ፕሬዝዳንትነት ከማሸጋገር ህዝብን ከማደንዘዝ ከማዘናገር የዘለለ ትርጉም የለውም። እውነተኛው ምክክር ግን ከካሜራ ርቆ ከእይታ ርቆ የሚካሄድ ነው። ቀን ቀን በነፋና በነዋልታ የሚቀረጹ የሚዘገቡ ፕሮግራሞች ላይ ይታደሙና ማታ ይሰባሰባሉ። እነ ሽመልስ አብዲሳ፣ እነ አብይ አህመድ፣ እነ አባዱላ፣ እነ ሙክታር፣ እነ አዳነች አቤቤ እና የመሳሰሉት የኦህዴድ አመራሮች፣ አዋቂ ታዋቂ ሰዎች ይሰባሰባሉ ማታ ማታ። እና እንዴት ነው የሀገረ መንግስት ግንባታው? አዲሱ የሀገረ መንግስት ግንባታ እንዴት እየሄደ ነው? ኢትዮጵያን የማፈራረስ ሂደቱ እየተሳካ ነው አይደለም በሚለው ጉዳይ ላይ ይነጋገራሉ።
ወደ ስልጣን ስንመጣ ይዘነው የመጣነው ፍኖተ ካርታ እያሳካን ነው ወይስ አይደለም? ምን ደረጃ ነው ያለው እየተባባሉ የሚመካከሩበት መድረክ ይካሄዳል። ስለዚህ ይሄኛው ለይስሙላ የሚካሄድ ነው ይላል። ያም ሆኖ ስለ ይስሙላው መድረክ ፕሮፌሰር መስፍን አርአያ በስተርጅና ዕድሜው ስለተዘፈቀበት ድራማ አንዳንድ መረጃዎችን ወደ እናንተ ሳደርስ የወሎ የማንነትና የክልልነት ጥያቄ ያው እንደምታዩት ማለት ነው የሀገራዊ ምክክር የክልልነት አወቃቀር የህገ መንግስት ማሻሻያ የመሳሰለው ነገር የሚነበነበው አማራ ክልልን ለመበታተን መሆኑን ትረዳላችሁ። ኢትዮጵያን ለማዳን ሳይሆን አማራ ክልልን ለመበታተን ነው። የወሎ የማንነትና የክልልነት ጥያቄ ተነስቷል ይላል የወጣው መረጃ። የራያ የማንነትና የክልልነት ጥያቄ ተነስቷል ይላል። የአገው የክልልነት ጥያቄ ተነስቷል ይላል። በግልጽ እንደሚታወቀው ወሎ ቤተ አማራ የሚኖረው ህዝብ 99% ባይባልም 95-96% አማራ ነው። የአማራ ደግሞ የማንነት ጥያቄ ለአፍታም አንስቶ አያውቅም። የራያን ራሱ ብንመለከት ማንነቴ አማራ ነው የሚል ነው ጥያቄ ሲያቀርብ ነበር። ህዝባዊ ጥያቄው እሱ ነው። ኦህዴድ ግን በወኪሎቹ አማካኝነት እዛ ከሚሴ አካባቢ ያለ 3% 4% ከዛ ያወጣቸውን እንደሆነ ተጠቅሞ የወሎ የክልልነት ጥያቄ ለፌዴሬሽን ምክር ቤት የሚያስገባ ፓርቲ አዋቅሯል። በሀገራዊ ምክክርም የማንነት ጥያቄም ጭምር እንዳለ አድርጎ አስገብቷል። የራያንም ጭምር ራያም ላይ የማንነት ጥያቄ እንደተነሳ የክልልነት ጥያቄ እንደተነሳ አድርጎ ማስገባቱን ሰምተናል። የአገው የክልልነት ጥያቄ ተብሏል። ጎንደርም ላይ የተነሱ ነገሮች አሉ። የወልቃይት ጉዳይ አለ። የጎንደር ጠቅላይ ግዛት አለ። ስለዚህ እና አጠቃላይ ስትመለከቱ አማራን የመበታተን መርሃ ግብር ነው። ሀገራዊ ምክክር በሚባለው ስብስብ ወይም ደግሞ በኮሚሽን ስም በተዋቀረው ተቋም ውስጥ ማሳካት የሚፈለገው አንድ አብይን ከጠቅላይ ሚኒስትርነት ወደ ፕሬዚዳንትነት ማዘዋር፣ ሁለተኛ አማራ ክልልን መበታተን፣ ደቡብ ክልልን በተመሳሳይ መልኩ ከመበታተን በዘለለ ዋና ዋና የኢትዮጵያ ችግሮች ያልተነሱበት ነው። ለምሳሌ በአዲስ አበባ በተካሄደው አጀንዳ ልየታ ላይ አንድ ተሰብሳቢ የአዲስ አበባን የክልልነት ጥያቄ አንስቶ ነበር አሉ። አንድ ተሰብሳቢ የአዲስ አበባን የክልልነት ጥያቄ አንስቶ ነበር። ከዛ ስብሰባው ሲጠናቀቅ አበል ተሰጥቶት ወደ ሀገሩ እንዲመለስ ወይም ወደ ቤቱ እንዲመለስ አይደለም የተፈቀደለት፣ አፈፍ አድርገው እስር ቤት አስገብተውታል። ይሄ እዛ ስብሰባ ላይ ከተሳተፉ ሰዎች የደረሰ መረጃ ነው። የአዲስ አበባን የክልልነት ጥያቄ ያነሳውን ግለሰብ ኮሌታውን ጨምድደው እስር ቤት አስገብተውታል። ወለጋ ላይ ብዙ ጥያቄ አለ፣ ግን እንደዚህ አይነት ነገር በፍጹም እንዲወጣ አይፈልጉም። በፍጹም አዲስ አበባ ላይ የአዲስ አበባ ሕዝብ ጥያቄ ይታወቃል። ግን በአዲስ አበባ ጉዳይ ላይ ምንም አይነት ጥያቄ እንዲነሳ አልተፈለገም። እነ በለጠ ሞላን፣ እነ ብርሃኑ ነጋን፣ እነ ግርማ ሰይፉን የመሳሰሉትን ተላላኪዎች፣ ጥቅመኞች ሰብስበው ኢትዮጵያ ያልበላት ቦታ ላይ እያከኳት ነው። ጥያቄዋ ሌላ ነው፣ እነሱ የሚሰጡት መልስ ወይም ደግሞ በጥያቄነት በአጀንዳነት የሚያቀርቡት ሌላ ነው። በተረፈ ግን አገራዊ ምክክር ኢፌክቲቭሊ ተካሂዶ ቢጠናቀቅ እንኳን አብይ አህመድ በመሪነት እስካለ ድረስ ከዛ በኋላ ተግባራዊ የሚሆን ነገር ሊኖር አይችልም። ያፈራርሰዋል። በአንድ ንግግር በአንድ ተግባር ያፈራርሰዋል። ለምሳሌ ከሰሞኑን እንግዲህ ተመልከቱ። ፕሮፌሰር መስፍን አርአያ በአንድ በኩል አገራዊ ምክክር አደርጋለሁ እያለ በየቦታው ድግስ እየደገሰ የንጆ ገንዘብ ይሰበስባል። በሌላ በኩል ደግሞ አብይ አህመድ እውነተኛ ምክክር የወደድ ሰዎችን ሰብስቦ የአቢሲኒያን ወገብ ጎምደነዋል። ወደ ስልጣን ከመጣው ጊዜ አንስቶ እንደ ስኬት የምቆጥረው ዋነኛው ነገር የአቢሲኒያን ወገብ መቆራረጤ ነው፣ ማጥፋቴ ነው፣ ማዳከሜ ነው እያለ ሲናገር ነበር። እና እንደዚህ አይነት ሰንጋላ የሆነ አስተሳሰብ ያለው መሪ ባለበት ሀገር ላይ ምንም በሚሳካ አገራዊ ምክክር ሊኖር አይችልም። አገራዊ ምክክር እንዲሳካ ከተፈለገ የመጀመሪያው ቅድመ ሁኔታ አብይ አህመድን ከስልጣን ማስወገድ ነው። የመጀመሪያ ቅድመ ሁኔታ ማለት ነው። ይሄ ሰውዬ እስካልተወገደ ድረስ የኢትዮጵያ ችግር ሊፈታ አይችልም። ችግሩ የሚመነጨው ከአብይ አስተሳሰብ ስለሆነ ቀን የሆነ አገራዊ የሚሸት መድረክ ያዘጋጃል። ማታ ሳር ቤት ላይ ተሰባስቦ እንደገና በኢትዮጵያ ላይ ይመክራል። ቀን ኢትዮጵያ እንታደግ የሚል ስብሰባ ያካሄዳል። ማታ እነ ሽመልስን ሰብስቦ እንዴት ነው ኢትዮጵያን እያፈረስናት ያለ ነው፣ ሀገር ኦሮሚያንስ የማዋቀር ሂደቱ ምን ላይ ደረሰ እያለ የሚሰበስብ መሪ ባለበት ሁኔታ በንግግር በምክክር የሚሳካ ጉዳይ ይኖራል ተብሎ አይታሰብም። ከዚህ ባለፈ ግን አብይ አህመድ አቢሲኒያዎችን አዳክመናቸዋል። በትግራይ ጦርነት ላይ
ዋና የጀርባ አጥንቱ ነው። የአቢሲኒያ ኢምፓየር የጀርባ አጥንቱ ነው የሚንቀሳቀሰውን የህወሓት ኃይል ወይም ቲዲኤፍ የሚባለውን በመምታት ትልቅ ስኬት አስመዝግብ ያለው ከማለቱም በላይ አሁንም ያሴራ ተጠናክሮ ቀጥሏል። እርስ በርስ ለማጠፋፋት ጥረት እየተደረገ ነው። አንዳንድ ተላላኪ የትግራይ ልጆችን ለምሳሌ አፋር ሀራ አካባቢ ላይ ሰብስቦ በወታደርነት በማሰልጠን ትግራይን ከትግራይ ለማታኮስ ጥረት እያደረገ ነው። ትናንትና ብአዴንን በመጠቀም አማራን ከአማራ ማታኮስ እንደቻለው ሁሉ ግማሹን ሚኒሻ፣ ግማሹን አድማ በታኝ፣ ግማሹን ፋኖ አድርጎ እርስ በርስ ማገዳደል ማታኮስ እንደቻለው ሁሉ ዛሬ ደግሞ ትግራዮችን ለማታኮስ ተመሳሳይ ሴራ እየጠነሰሰ ነው። እነ ጌታቸው ረዳን በመጠቀም እነ ጻድቃንን እነ ኬሪያን እና የመሳሰሉትን አሁን ስምራት በላይ የመጡትን ኃይሎች በመጠቀም የትግራይ ተወላጆች አፋር ክልል ላይ 15 ሺህ ብር 20 ሺህ ብር እየከፈለ ሚኒሻ በማድረግ እንደገና ወደ ትግራይ ለማታኮስ ጥረት እያደረገ ነው። የትግራይ ተወላጆች ይህንን ልትሰሩበት ይገባል። ዛሬ አማራ ክልል ላይ ከአንድ የጤና ባለሙያ ዶክተር ይልቅ አንድ ሚኒሻ የሚከፈለው ደሞዝ ትልቅ ነው። ከአንድ መከላከያ ይልቅ አንድ ሚኒሻ የሚከፈለው ደሞዝ በጣም ግዙፍ ነው። ሚኒሻዎች እስከ 15 ሺህ ብር ወርሃዊ ደሞዝ ይከፈላቸዋል። ተመሳሳይ ነገር አሁን ትግራይ ላይ ስራ ዕድል ምናምን የሚባል ነገር የለም። ወጣቱ ግማሹ ከሀገር ወጥቶ ለመሰደድ ሲሞከር ባህር ላይ አሳ እየበላው ነው። ግማሹ ደግሞ የሚበላው አጥቶ እየተሰቃየ ስለሆነ ያንን ወጣት 15 ሺህ ብር 10 ሺህ ብር ወርሃዊ ደሞዝ በመክፈል በሚኒሻነት አሰልጥኖ ትግራይ ላይ ማዝመት ይፈልጋል አብይ አህመድ። ስለዚህ ይህንን እቅድ ማክሸፍ መቻል አለባችሁ። ከዚህ ባለፈ ደግሞ አማራና ትግራይን ለማታኮስ ሰፊ ስራ እየተሰራ ነው። ሰፊ ስራ ባለፈው የአማራ ክልል ብልጽግና አመራር የብአዴን አመራር መጥቶ ያው እዚህ ዞብል ግርጌ እኮ ህወሓት ምሽግ እየቆፈረ ነው፣ ፋኖ ግን እየተኮሰባቸው አይደለም፣ እየተከላከለ አይደለም በማለት ሲወቅሱት ነበር። ፋኖን መንግስት አድርገው ራሳቸውን እንደ ህዝብ አድርገው ፋኖ ላይ ጥያቄ ሲያቀርቡ ነበር። ከዛ ባለፈ ግን አሁን ላይ ምን እያደረጉ ነው? የትግራይ ተወላጆች ላይ እርምጃ በመውሰድ የትግራይ ተወላጆችን በመግደል አማራና ትግራይን ለማታኮስ ፋኖንና ቲዲኤፍን ለማታኮስ ጥረት እያደረጉ ነው። ይህንንም ትናንት የአፋብኃ በወሎ የህዝብ ግንኙነት ኃላፊ የሆነው አበበ ፈንታው እንደሚከተለው ነው የዘገበው። ተስፋ የቆረጠው ፋሽስቱ የብልጽግና አገዛዝ የትግራይ ተወላጅ የሆኑ አሽከርካሪዎችን በግፍ እየረሸነ ነው ይላል። የብልጽግናው አገዛዝ የአማራ ህዝብና የትግራይ ህዝብ ከዚህ በፊት የነበሩ ደም አፋሳሽ ጦርነትና ውጤቶችን በሰላማዊና ከጦርነት ውጭ በሆኑ መንገድ ለመፍታት እንዳይሞክሩ ግጭት ቀስቃሽ የሆኑ ተግባራቶች እየፈጸመና ብርቱ ጥረት እያደረገ ይገኛል። ከዚህ ጋር ተያይዞም አገዛዙ ራያ ቆቦ በስተሰሜን ራያ አላማጣ ዋጃ መግቢያ ዋልካ መንደር ላይ ግንቦት 23 2017 ዓ.ም ንጋት 10 ሰዓት አካባቢ የትግራይ ተወላጅ አሽከርካሪዎችን በግፍ ረሽኗል። ሰሞኑን የተለያዩ ግብአቶችን የጫኑ ተሽከርካሪዎች ወደ ትግራይ እንዳይገቡ አገዛዙ ማገዱ የሚታወቅ ነው። ይህ ጸረ ህዝብ ተግባር አገዛዙ ሆን ብሎ የፈጸመውና ወደ ፋኖ በማሳበብ ፋኖ የትግራይ ተወላጆችን እየገደለ ነው የሚል በሁለቱ ህዝቦች መካከል መጠራጠርን መፍጠር ከተቻለም ወደ ግጭት እንዲገቡ ማድረግ በዛ መካከል ከገባንበት አዘቅት መውጣት የሚል የአብይ አህመድና የስብስቡ ሴራ እንደሆነ ህዝቡ እንዲያውቀው እንፈልጋለን። ግንቦት 24 2017 ዓመተ ምህረት በማለት አበበ ፈንታው ትናንት አጋርቷል ይህንን ጉዳይ። ስለዚህ የትግራይ ተወላጆች ይህን አንደርስታንድ ማድረግ አለባችሁ። የትግራይ ተወላጆች ላይ የሚወሰዱ እርምጃዎች አንድም በኦህዴድ ነው፣ ሁለትም በብአዴን ነው። ከዛ ውጭ ግን ፋኖ አሁን ላይ ያለው አስተሳሰብ ይታወቃል። ከትግራይ ጋር ወደ ጦርነት የመግባት ኢንተረስት የለውም። ብዙ ጊዜ ለማታኮስ ጥረት አድርገው ያንን አክሽፈውታል። በጎንደርም በወሎም በኩል ከትግራይ ጋር ለማታኮስ የሚደረገው ጥረት አልተሳካም። አፋብኃ ውስጥ ባሉ ፖለቲካው በገባቸው ጀግኖች አማካኝነት እስካሁኑ እቅዱ ሲከሽፍ ነበር። አሁኑ ግን አገዛዙ አቢሲኒያን የማዳከም እቅዱን አጠናክሮ ቀጥሏል። ትግራይን ከትግራይ ማታኮስ በአንድ በኩል ልክ ከአማራ ማታኮስ እንደቻለው ማለት ነው። በሌላ በኩል ደግሞ ትግራይን ከአማራ ማታኮስ የሚል ሴራ እየጠነሰሰ ስለሆነ ይህንን ሴራ በጣጥሰን እኛ አቢሲኒያዎች አንገታችንን አለመድፋታችንን አለመክሰማችንን ማሳየት ይገባናል ማለት እወዳለሁ። በመጨረሻም አንድ አጭር መረጃ ወደ እናንተ አደርሳለሁ። ይሄው መረጃ ምን የሚል ነው? ከታማኝ ምንጭ የደረሰኝ ነው።
ሀገራዊ ምክክር ኮሚሽን የሚባለው የፕሮፌሰር መስፍን አርአያ ተቋም ባለፈው በአዲስ አበባ አጀንዳ ልየታ ላይ ሲናገር እንደሰማ ነው በእስር ቤት ያሉ ምሁራንን፣ ፖለቲከኞችን፣ ጋዜጠኞች፣ አክቲቪስቶችን እነሱን በማስወጣት ከእስር በመፍታት የምክክሩ አካል ማድረግ ይገባል የሚል ምክረ ሀሳብ ማቅረቡ ይታወሳል። ወንድሞቻችን ያለ አግባብ ከ2 ዓመት በላይ እስር ቤት ውስጥ ነው እየመዋቀቁ ነው። እነሱን በመፍታት ከዛ የድራማው አካል የማድረግ እቅድ አለ። እኔ ስለቀጣው ስቴፕ አላወራም። ወንድሞቻችን ግን መፈታታቸውን እደግፋለሁ። ብዙ ተሰቃይተዋል፣ ብዙ ዋጋ ከፍለዋል። እነ ክርስቲያን ታደለ ተሰቃይተዋል። ብዙ ጋዜጠኞቻችን፣ ፖለቲከኞቻችን፣ የህዝብ ተወካዮችም ጭምር ዋጋ ከፍለዋል። የእነሱ መፈታት የሚበረታታ ነው። ይሁንና የአብን ሰዎች ግን የአገራዊ ምክክር ኮሚሽነር ተብዬው ያቀረበውን ሀሳብ አልተቀበሉትም። እንደውም ከአብኖች ይልቅ በአደኖቻቸው የተቀበሉት የሚል መረጃ ደረሰ። ከነ ዩሱፍ ኢብራሂም፣ ከነ ጋሻው መርሻ፣ ከነ በለጠ ሞላ ይልቅ እና አረጋ ከበደ ተቀብለውታል ይህን ሀሳብ። ይፈቱ። ምንም የእነሱ መታሰር ያን ያህል ትግሉን ማዳከም አልቻለም። ጋዜጠኞችን አሰር የምንልም አሁንም ቢሆን የፕሮፓጋንዳ ብልጫውን እነሱ እንደተቆጣጠሩ ናቸው። ስለዚህ ቢወጡ የሚያደርሱን ነገር ስለሌለ ቢፈቱ እስማማለሁ ብሎ እና አረጋ ከበደ ሲመልሱ፣ የአብን ሰዎች ግን ከወጡ ይበቀሉናል በሚል አስተሳሰብ እነ በለጠ ሞላ፣ እነ ጋሻው መርሻ፣ እነ ዩሱፍ ኢብራሂም ወንድሞቻችን እንዳይፈቱ፣ እነ ጧሂር መሐመድ ወንድሞቻችን እንዳይፈቱ ጫና እያደረጉ ነው የሚል መረጃ ደርሶኛል። አሁን ላይ አይታችሁ ከሆነ የአብን ሰዎች በጣም አክቲቭሊ ፖለቲካው ላይ ገብተው ኢንቮልቭ እያደረጉ ነው። የኦህዴድ ሰዎች የማይሰሩትን ፖለቲካ እየሰሩ ነው። እነ በለጠ ሞላ፣ የሱፍ ትናንትና በአዲስ ኮምፓስ ሚዲያ ኤርሚያስ ላይ ቀርቦ ነበር። ኤርሚያስ ላይ ቀርቦ አማርኛ ጠፍቶት በእንግሊዝኛ ነበር ሲተነተን የነበረው ማለት ይቻላል። ምን ለማለት እንደፈለገ ራሱ አንዳንድ ቦታ ላይ ኤርሚያስ አልገባው እያለ እስቲ ለዘብ ባለ ቋንቋ ግለጽልኝ እያለ ሲጠይቀው ነበረ። የሱፍ ኢብራሂም አቋሙንም ለማሳየት ጥረት ሲያደርግ ነበር። የሱፍ ግልጽ እኮ ነው። የሱፍ ትምህርቱ ጎበዝ የነበረ ልጅ ነው። ጭንቅላቱ ላይ ጥያቄ ያለው ኃይል የለም። አመለካከቱ ላይ ነው ጥያቄው። አመለካከቱ ላይ ነው፣ አቅሙ ላይ ሳይሆን ጥያቄው አቋሙ ላይ ነው ጥያቄ የተነሳ። በተሳሳተ አቋም እስከያዝክ ድረስ አቅም ቢኖር ራሱ የምትሰራው ጥፋት ነው ገዝፎ የሚመጣው። በተሳሳተ መስመር ላይ የተሰማራ ሰው አቅም ከሚኖረው ይልቅ ባይኖረው ይመረጣል። ለምን? አቅሙን የሚያፈሰው የሚጠቀመው ለመጉዳት ስለሆነ ማለት ነው። እና ዩሱፍ ኢብራሂም አሁን ላይ ወደ ሚዲያ ብቅ በማለት የብልጽግና የፕሮፓጋንዳ ቲም ሆነው ራሳቸውን ለማሳየት ጥረት እያደረጉ ነው። በአገዛዙ ያላቸውን ቅቡልነት ለማሳደግ ጥረት እያደረጉ ነው። ልክ በአንድ ወቅት ዳንኤል ክብረት ሲያደርግ እንደነበረው ሁሉ አሁን ትንሽ ቀዝቀዝ አድርጓል ዳንኤል። አሁን የዳንኤልን ቦታ የተኩት እነማን ናቸው? እነ በለጠ ሞላ፣ እነ ጋሻው መርሻ፣ እነ ዩሱፍ ኢብራሂም ናቸው። ጋሻው መርሻ ወደ ፕሮፓጋንዳ ስራው ሲመለስ፣ ወደ መግለጫው ሲመለስ የእናቱ ሰልስት እንኳ እንዲያልፍ አልፈቀደም። እናቱን እንኳ ሄዶ መቅረብ አልቻለም። በነገራችን ላይ በጣም ያሳዝናል። የእናታችንን ነፍስ ይማረልን። ምንም እሳቸው ጥፋት ስለሌለባቸው እና እናቱን ሂዶ ካለመቅበሩም በላይ ሰልስቷ ሳይወጣ እንደገዛ ብልጽግናን ወደ ማገልገሉ ወደ መላላኩ ተመልሷል። የሆነ ሆኖ ይሄ ተላላኪ ቡድን አሁን እስር ቤት ያሉ ወንድሞቻችን እንዳይፈቱ ጫና እያደረገ መሆኑን የደረሰ መረጃ ያመለክታል። ይህንንም መውጣት ያስፈልገው ሴራቸው እየሰሩት ያለው ስራ መጋለጥ ስላለበት ነው ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያን ሰብስክራይብ በማድረግ ዝግጅቶቻችንንም ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ። ላለሁ አመሰግናለሁ።